ቀዳሚው ወዳደረኩት ዘገባ አልፋለሁ። ሰበር መረጃ ተሰምቷል። ኤርትራ ከባዱን ውሳኔ ወስናለች። ኤርትራ ከኢጋድ አባልነቷ በድጋሚ ራሷን ማግለሏን አስታውቃለች። የቀጠናውን ፍላጎት ማሳካት የተሳነው አቅም የለሽ ድርጅት ነው ስትልም ወቅሰዋለች። ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ መውጣቷን የሀገሪቷ የማስታወቂያ ሚኒስትር በወጣው መግለጫም ይፋ አድርጓል። አስመራ ለኢጋድ ዋና ጸሐፊ በላከችው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ለረጅም ጊዜ የዘለቀ ድክመት በማሳየቱና በቀጠናው ጉዳዮች ላይ በሚጫወተው ጎጂ ሚና መሆኑንም ገልጻለች። ኤርትራ እንደ አውሮፓውያን አቆጣጠር በ1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንዲሁም ለኢኮኖሚያዊ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተች አስታውሳለች። ይሁን እንጂ መግለጫው በሂደትና በተለይም ከፈረንጆቹ 2005 ጀምሮ ኢጋድ የቀጠናውን ህዝቦች ተስፋና ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራትና በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውቷል ብላለች። በዚህም ድርጊቱ ምክንያት አስመራ በጎርጎሮሳውያኑ ሚያዝያ ወር 2027 ከአባልነቷ ለመውጣት መገደዷን መግለጫው አክሎም አስታውሷል። ከዛም በኋላ ኤርትራ ኢጋድ ለሪፎርም ያቀረበችውን ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋ በጎርጎሮሳውያኑ ሰኔ 2023 አባልነቷን እንደገናም አጠናክራ ነበር። ሆኖም የሀገሪቷ መንግስት ተቋሙ ህጋዊ ግዴታዎቹን መካዱን ቀጥሏል ያለ ሲሆን ይህም ጠቀሜታውንና ህጋዊ ስልጣኑን እያዳከመው መጥቷል። ስለዚህም ከዛሬ ጀምሮ ራሴን አግልያለሁ ስትል ኤርትራ በይፋ አስታውቃለች። በአሁኑ ሰዓት ኢጋድን እየመራ ያለው የኢጋድ ፕሬዝዳንት የአብይ አህመድ ቀኝ እጅ እንደሆነ የሚነገርለት ዶክተር ወርቅነህ ገበየሁ መሆኑም ይታወቃል። ከዚህ ጋር በተያያዘ የኤርትራን ክስ የሚያጠናክር አንድ መረጃ ከሰሞኑ ወጥቶ ነበር። ይህም መረጃ ማስረሻ ሰጤ ከመንግስት ጋር መደራደሩን ተከትሎ ኢጋድ አደራደረን በሚል ድርድር ተካሂዶ ነበር። በዚህ ድርድር ላይ ማስረሻ ሰጤም እንደ ግለሰብ ራሱን ችሎ እጅ የሰጠ ቢሆንም ኢጋድ በመግለጫው የፋኖ ኃይሎች ከመንግስት ጋር እርቅ ፈጸሙ አደራደርኩኝ ብሎ መግለጫ ሰጥቶ ነበር። ይህም የኢጋድን አንዱን ደካማነት ማሳየ ነው። አንድ የድርጅት አባል የነበረ የቀድሞ ባንዳ እጁን ለመንግስት ሰጠና ድርጅቱ ተደራድሮ አደራደርን ብሎ መዘገቡም እጅግ ደካማና በብልጽግና አመራሮች የሚዘወር መሆኑን ያሳያል። ከዚህ ድርድር ጋር በተያያዘ የአፍሪካ ህብረትም እጁን አስገብቶ እንደነበር የሚታወቅ ነው። በመግለጫቸው ፋኖ ከመንግስት ጋር ተደራደረ ብለው እንደ ድርጅት ፋኖን ሲጠቅሱ ነበር። ታዲያ ለዚህ ጉዳይ የፋኖ ኃይሎች በተለይ አፋሃድ ጉዳዩ ይመለከተኛል፣ ስለዚህ አፍሪካ ህብረት አስቸኳይ ምላሽ ይስጠኝ ሲል ጠይቆ ነበር። የአፍሪካ ህብረት ለአፋሃድ ምላሽ ሰጥቷል። የተደራደረው ግለሰብ መሆኑንም የአፍሪካ ህብረት አምኗል። ማስረሻ ሰጥ የተባለ የቀድሞ የአፋሃድ አመራር በግሉ ያደረገውን ስምምነት ከድርጅት ጋር እንደተደረገ ድርድር አስመስሎ የኢትዮጵያ መንግስት ባዘጋጀው የአዲስ አበባው ትርኢት ላይ እንዴት ተገኛችሁ፣ በዚህ ጉዳይ ማብራሪያ እንድትሰጡን እንጠይቃለን በሚል ከአፋሃድ ጥያቄ የቀረበለት የአፍሪካ ህብረት ዛሬ በሰጠው በምስሉ ላይ በምትመለከቱት ምላሽ ከግለሰብ ጋር የሚደረግን ስምምነት የአፍሪካ ህብረት አንዳንድ የሰላም ስልት እንደሚቆጥረው ማብራሪያ ሰጥቷል። በዚህ ላይም ግለሰብ እንጂ ድርጅት እንዳልተደራደረም አስረግጧል። ነገር ግን የአፍሪካ ህብረት ይቅርታ አልጠየቀም። በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋሉ። ኢንጂነር ደሳለኝ ክፍለ ጦር ዙፋን ጠባቂ ሰራዊቱ ላይ የድፍጣ ጥቃት በመፈጸም ድል ተጎናጸፈ። በመካነ ሰላም ግንባር የ45ኛ ክፍለ ጦር ወታደሮች ላይ ከፍተኛ ጉዳት ማድረስ መቻሉን የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታሰው አስረስ ብርጌድ ቃል አቀባይ ገልጿል። ትላንት ከቀኑ 10 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት በቀጠለው ተጋድሎ ሞታይ ፈሪዎቹ የጌታሰው አስረስ ብርጌድ ፋኖች ድል ቀንቷቸዋል። የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ወታደሮች በ6 ተሽከርካሪ ተጭነው ወደ ጌታሰው አስረስ ብርጌድ ፋኖች የጦር ሰፈር ገብተው ከበባ ለመፈጸም ሲንቀሳቀሱም በነበሩ የአገዛዙ ኃይሎች ላይ ደፈጣ ተጥሎባቸው ስለነበረ የሞት ሸለቆ ውስጥ ገብተው በርካታ አባላት ተነጥቀዋል ነው የተባለው። የብልጽግና ኃይል በሁለት አቅጣጫ ተቆርጦ
መግቢያ መውጫው ጠፍቶት የነፍስ አውጭኝ ሩጫ ላይ ባለበት ቅጽበት ጥቃት ተሰንዝሮበት አንድ ሲኖትራክ ሙሉ ወታደር ገደል መግባቱም ነው የተረጋገጠው። ሲኖትራኩ ከጥቃት ለማምለጥ ሲሮጥ ሰኞ ገበያ አቅራቢያ ሲደርስ በብሬን ጎማው ተመቶ በርካታ ወታደሮች አልቀዋል ነው የተባለው። ቁስለኞችም ወደ መካነ ሰላም ጄኔራል ሆስፒታል ተወስደው ስለነበረ ሆስፒታሉ ለተከታታይ 3 ቀናት ለሲቪል ታካሚዎች አገልግሎት እንደማይሰጥ አስታውቋል ሲል የመረጃ ምንጮቻችን ጠቁመዋል። በኢንጂነር ደሳለኝ ያሰፋ ክፍለ ጦር ምክትል አዛዥ አርበኛ ዱቤ በተመራው ኦፕሬሽን የብልጽግና ከርካሪ የተሰበረበት ልዩ ኦፕሬሽን መሆኑን የጠቆሙት ምንጮች የ45ኛ ክፍለ ጦር ሜካናይዝድ ክፍለ ጦር ሞርታር ጭምር በውጊያው ቢጠቀምም ከሽንፈት አለመዳኑን ነው የገለጹት። ይህ በእንዲህ እንዳለ እዚሁ ወሎ ላይ ስንቆይ ደጀን ክፍለ ጦር በሌሊት ባደረገው ተጋድሎ ድል ተጎናጸፈ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር ደጀን ክፍለ ጦር ታህሳስ 3 2018 ዓ.ም ከሌሊቱ 11 ሰዓት ተኩል እስከ 6 ሰዓት በዘለቀው ከባድ ፍልሚያ የብልጽግናን ሰራዊት ሙትና ቁስለኛ በማድረግ ድል ተጎናጽፈዋል። በጋዝ ወረዳ ብራፋፍ 01 ቀበሌ ላይ በተደረገ አውደ ውጊያ የደጋው መብረቁ ኮር ደጀን ክፍለ ጦር ጽናት ሻለቃና ኮማንዶ 3ኛ ሻለቃ ባደረጉት የማጥቃት ውጊያ በርካታ የብልጽግና ሰራዊትን በመደምሰስ ምሽግ የተሰበረ ሲሆን ከጋሸናና ከአሁን ተገኝ ከተማ በግፍ የመጣው የብልጽግና ሰራዊት ምሽጉን ለቆ ወደ መጣበት እግሬ አውጪኝ በማለትም ፈርጥጧል ነው የተባለው። የፋኖን ክንድ መቋቋም ያቃተው የአገዛዙ ኃይል በደረሰበት ከባድ ጥቃት የተደመሰሰው ሰራዊቱን በምሽጉ እየቀበረ ሌሎችን ቁስለኞችንና ሙቱን ደግሞ በመኪና በመጫን ወደ የመጣበት ተክተልትሎ መሸሹም ተነግሯል። ሻለቃዎቹ በተጠናከረ መልኩ በብልጽግና ኃይል ላይ በወሰዱት እርምጃ ከሙትና ቁስለኛ ባሻገር በርካታ ተተኳሾችንም ማርከዋል ነው የተባለው። ወደ ጎንደር ስናመራ ከነገ ታህሳስ 4 2018 ዓ.ም ጀምሮ ለተከታታይ 6 ቀናት የሚቆይ የተሽከርካሪ ገዳም ተጥሏል ተብሏል። ከጎንደር ከተማ ወደ አዲስ ዘመን የሚወስደው የፌዴራል መስመር ነው ዝግ የሚሆነው። ፋኖን ስም ለማጥፋትና በህዝቡ ላይ ግፍና መከራ ለማድረስ በአገዛዙ ተመልምለው በተሰማሩ ሽፍታና ዘራፊዎች ላይ የማያዳግም እርምጃ መጀመሩ ነው የተረጋገጠው። ስለዚህ ከነገ ጀምሮ ከጎንደር ከተማ ወደ አዲስ ዘመን የሚወስደው የፌዴራል መስመር ዝግ መሆኑን እንድታውቁ ስንል እናሳስባለን። አሁን በቀጥታ ወደ ኦሮሚያ ወለጋ እናልፋለን። በዛሬው ዕለት ምስራቅ ወለጋ ዞን ሲቡ ሱሬ ወረዳ ከለጎ ከተማ 5 ኪሎ ሜትር ርቀት ልዩ ስሙ መርካቶ የተባለ ቦታ ላይ ከጧት ጀምሮ በተደረገ ከባድ ጦርነት የፋኖ ኃይሎች ከፍተኛ ድል ማስመዝገባቸው ተገለጸ። መነሻውን ከተለያዩ ኦሮሚያ ክልሎች አማራን ከወለጋ እናጸዳለን በሚል መፈክር ሰሞኑን ወደ ወለጋ አማራ በስፋት ወደሚኖርባቸው ወረዳና ቀበሌዎች በስፋት እየገቡ ጦርነት እየከፈቱ ሲሆን በዛሬው ዕለት ማለትም ታህሳስ 3 2018 ዓ.ም በጧቱ ሲቦ ሱሬ ወረዳ ከሉጎ ከተማ በመነሳት ህዝባችንን ለመጨፍጨፍ ወደ መርካቶ ገብርኤል ያመሩ ሲሆን እሳት ጎርሶ የጠበቃቸው የአማራ ፋኖ በወለጋ ጌጤ ግርማ መብረቁ ክፍለ ጦር ከፍተኛ ድልን በአገዛዙ ወታደሮች ላይ ተጎናጽፈዋል።